እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት የተደረጉትን የሻምፒየንስ ሊግ ጨዋታዎች እያነሳን ነው የምንገኘው። ስፖርቲንግ ሊዝበን ከአርሰናል ያደረጉት ጨዋታ በአርሰናል 1-0 አሸናፊነት ተጠናቋል። ከሀቨርት በመጨረሻው ደቂቃ አርሰናልን አሸናፊ ማድረግ የቻለች ግብ ማስቆጠር ችሏል። ይህንን ጉዳይ እንመልከት። ከሁለት ተከታታይ ሽንፈቶች በኋላ ነው ትናንትና እንግዲህ አርሰናል የመጀመሪያ ድሉ ማግኘት የቻለው። እናንሳው የመልስ ጨዋታ አለው ግን በጣም ወሳኝ ግብ ይመስላል ያስቆጠረው ካይ ሃቨርትዝ ነው። ባለቀ ሰዓት ጎሉን ያስቆጠረው ቅድም ያነሳ ነው የሪያል ማድሪድና የባየር ሚኒክ አይነት ጨዋታ ኤክሳይትመንት የነበረው ጨዋታ አልነበረም። የነሱ ኬጂ የሚሉት ብዙ እድሎች የተፈጠሩበት ጨዋታ አልነበረም በአብዛኛው፣ ወይም ብዙ ጥራት ያላቸው የጎል እድሎች የተፈጠሩበት ጨዋታ አልነበረም። ስለዚህ በማዝናናት በኩል እንደዛኛው ጨዋታ በጣም የሚያዝናና ክፍት ጨዋታ የነበረ አይመስለኝም። የበለጠ ጥብቅ ነበር። ግን ባለቀ ሰዓት አርሰናል አርቴታ ፊኒሸርስ የሚላቸው ተቀይሮ የገቡት ሁለቱ ተጫዋቾች ናቸው በጎሎቹ ላይ በቀጥታ የተሳተፉት። አመቱ ሙሉ ስለ አርሰናል የቡድን ስብስብ ጥራት እናነሳለን አይደለም? አመቱ ሙሉ ስኳድ አለው፣ ስትሬንግዝ ኢን ዴፕዝ አለው፣ እንደዚህ እንላለን። ይሄ በዚህ ውድድር ዘመን በተደጋጋሚ ታይቷል። በአምስቱ የአውሮፓ ሊጎች የአርሰናልን ያህል ተቀይረው ከገቡ ተጫዋቾች ጎሎች ያገኘው ቡድን የለም። 38 ጎል ተቀይረው ከተገቡ ተጫዋቾች አግኝቷል፣ በአሲስት ወይ በጎል 24 ጎል እና 14 አሲስት። ትላንትና የመጀመሪያ አይደለም፣ አመቱ ሙሉ የምናነሳ የነበረው ለዚህ ነው። እንደ ጨዋታ በጠቅላላው 19 ሙከራ የተደረገው፣ ያኛው 40 ሙከራ ነው አይደል የተደረገው። ባየርን ብቻውን 20፣ ሪያል ማድሪድ ብቻውን 20፣ ይሄኛው ግን 19 ሙከራዎች የነበሩበት ጥራት ያላቸው ብዙ የጎል እድሎች ያልተፈጠሩበት ነው። ጨዋታው ሲጀመር እንደዛ አይመስልም ነበር። ምክንያቱም ስፖርቲንግ በ10 ደቂቃ ውስጥ 4 ሙከራ አድርጎ ነበር የጀመረው። ከስፖርቲንግ 11 ሙከራዎች 4ቱ በመጀመሪያዎቹ 10 ደቂቃዎች ውስጥ የተደረጉ ናቸው። በ6 ደቂቃ ውስጥ የጎሉ አግዳሚ መልሶ ራያ ነክቶት፣ ራያ ባይጨርፈው ኖሮ ያ የአራውሆን ሙከራ ያ ጎል ቢቆጠር ኖሮ ቅድም እንዳነሳሹ ከተከታታይ ሽንፈቶች ነው አርሰናል ወደዚህ ጨዋታ የመጣው። በቀደም በሳውዛምፕተን፣ ከዛ በፊት በሊግ ካፕ የፍጻሜ ጨዋታ በማንቸስተር ሲቲ ስለተሸነፈ እዚህኛው ጨዋታ ላይ ሪስፖንድ ማድረግ ነበረበት። ግን ቀድሞ ጎል ቢቆጠርበት ኖሮ የጨዋታው አዝማሚያም የጨዋታው ሞመንተምም ሁሉም ስሜት ሊለወጥ ይችል ነበር። ግን ከዛ በኋላ ብዙ ኢቨንቶች የነበሩ ጨዋታ አይደለም። ምንድነው ምለው ይሄንን ጨዋታ ይሄ ስታንዳርድ የሆነ ሶሊድ ጥብቅ የሆነ የቻምፒየንስ ሊግ ከሜዳ ውጪ ፐርፎርማንስ ልለው ይችላሉ። በጣም ያዝናና ክፍት ጨዋታ አልነበረም። ብዙ ፈጠራ የነበረበት ጨዋታ አልነበረም። እንደዚህ የአርሰናል ካልተሳሳትኩ የመጀመሪያው አጋማሽ ኤክስጂ 0.5 ብቻ ነው። የስፖርቲንግ ሊዝበን 0.25 ብቻ ነው። ብዙ ጥራት ያላቸው የጎል እድሎች በሁለቱም ቡድኖች በኩል ያን ያህል አልተፈጠሩም። ለዛ ነው ኬጂ ነው፣ የሎ ኢቨንት ጨዋታ ነው፣ ብዙ ኢቨንቶች ያልነበሩት ጨዋታ ነው የሚባለው። መጨረሻ ላይ ግን ካይ ሃቨርትዝ የትልልቅ ጎሎች አስቆጣሪ ነው። የትልልቅ ቡድኖች ላይ ወይም ትልልቅ ጨዋታዎች ላይ ጎል ያስቆጥራል። ይሄ የቻምፒየንስ ሊግ ፍጻሜ ላይ ለቼልሲ እየተጫወተ ሲቲ ላይ ጎል ሲያስቆጥር አይተናል። ወይም ከዛ ከጥቂት ወራት በኋላ የዓለም የክለቦች ዋንጫ ፍጻሜ ላይ ለቼልሲ ሌላ ዋንጫ ሲያመጣ እዛም ጨዋታ ላይ ማሸነፊያ ጎል ሲያስቆጥር አይተናል። ወይ ወደ አርሰናል ከመጣም በኋላ እንደዚህ አይነት ዋጋ ያላቸው ትልልቅ ጎሎች ወይም ትልልቅ ጨዋታዎች ላይ እንደዚህ አይነት ጎሎች የማስቆጠር ታሪክ ያለው ተጫዋች ነው። ተቀይሮ ገብቶ ነው እንግዲህ ጎሉን ያስቆጠረው። ያ ጎል ዋጋ እንዲኖረው ግን ራያ ራሱ ካይ ሃቨርትዝ ከጨዋታው መጠናቀቅ በኋላ አንደር ኤስቲሜትድ ነው ብሏል። ዝቅ ያለ አድናቆት ነው የሚሰጠው ለዳቪድ ራያ። በእኔ አስተያየት ባለፉት 2 ዓመታት የዓለም ምርጡ ግብ ጠባቂ ነው የሚል አስተያየት ሰጥቷል። ቢያንስ ሁለቱ ያዳናቸው ሙከራዎች የሚደንቁ ነበሩ።
ቅድም የጠቀስኩት የማክሲ አራውሆ ሙከራ ቴክኒካሊ በጣም አስቸጋሪ ይመስለኛል። ምክንያቱም ወደ ኋላ እየሄደ ነው፣ ባክትራክ እያደረገ ነው። የነካት ኳሷን መጀመሪያ አይመስልም ነበር፣ ምቱ ኃይል ስለነበረው ግብ ጠባቂ የነካው አይመስልም ነበር፣ ብረት ብቻ የመልሰው ነበር ይመስል ነበረው። ግን ወደ ኋላ እየሄደ ባክትራክ እያደረገ ነው ያንን ሙከራ ያዳ ነው። ይሄ ድመታዊ ቅልጥፍና የሚሉት አለ፣ ካት ላይክ ሴቭ ና የሚሉት እነሱ። ልክ እንደዚህ አይነት አካላዊ ቅልጥፍና ያለው ነው። አጂሊቲው ምናምን ቅልጥፍናው የሚገርም ነው በጣም። አንደኛው እሱ ነው። ሁለተኛው ደግሞ የሪያክሽን ሴቭ የሚባለው በሁለተኛው አጋማሽ 4 ደህና ሙከራዎች ያድኗል። ሁለቱ በተለይ ግን በጣም አስደናቂ። በተለይ መጀመሪያው ግን አስፈላጊ የሚሆነው በተለይ እነዛን 2 ጨዋታዎች ተሸንፎ አርቴታ ከጨዋታው በኋላ ልናረጋግጠው ለሰዎች ልናሳየው የሚገባ ነጥብ ነበር እዚህ ጨዋታ ላይ። ምክንያቱም ጥርጣሬዎች ነበሩ ባለፉት 2 ጨዋታዎች በመሸነፋችን ምክንያት። ስለዚህ ይሄ ሪስፖንድ ማድረግ ያለብን ጨዋታ ነው አለ። ስለዚህ ማሸነፋችን በጣም ደስ ብሎኛል ከዛ አንጻር አለ። ግን ያ ጎል ተቆጥሮ ቢሆን ኖሮ አርሰናል ሊያገግም ይችል ነበር። ግን በእንደዚህ አይነት ሁኔታው ስለመጣ ቡድን ገና 10 ደቂቃ ሳይሞላ ጎል ቢቆጠርበት የቤት ስራው ይወሳሰባል። ስፖርቲንግ በጣም አደገኛ ቡድን ነው። ባለፈው ቦዶ ግሊምት ላይ ያንን ሁሉ ጎል ማስቆጠሩ ብቻ ሳይሆን 17 ጨዋታ በተርታ በመሀል ኤል ሳይገባ ዲ ሳይኖር በደብሊው ብቻ እያሸነፈ ብቻ የመጣ ቡድን። ባለፉት 20 ጨዋታዎች በሜዳው አልተሸነፈም። በዛ መሀል ያሸነፋቸውን ትልልቅ የአውሮፓ ቡድኖችን ጭምር በቻምፒየንስ ሊግ ስጠቅስ ነበር። በአውሮፓ ለመጨረሻ ጊዜ በሜዳው የተሸነፈው በአርሰናል ነው 5-1 የተሸነፈ ጊዜ ባለፈው የውድድር ዘመን። አሁን ደግሞ ተስተካካይ ጨዋታውን ካሸነፈ ከፖርቶ ጋር ያለውን የነጥብ ልዩነት ወደ 2 ብቻ የሚያጠብ በጣም ጠንካራ የማጥቃት ተጫዋቾች ያሉት ቡድን ነው እና ይሄ ቡድን በጊዜ ጎል ቢያስቆጥር የራስ መተማመን ቀውስ ውስጥ ነው ያለው ለማለት ቢያስቸግረኝም በ2 ሽንፈት ምክንያት ብቻ። ምክንያቱም አርቴታ ይሄ የእኛ ሲዝን የመጀመሪያው ችግር ነው ብሏል። ሲዝኑ በሙሉ ሁሉም ቡድኖች 3 ወይ 4 የፈተና ጊዜ ያጋጥማቸዋል ከውድድር ዘመኑ መጀመሪያ እስኪያልቅ ድረስ። እንከን አልባ ሲዝን ማሳለፋቸው መቼስ አይቻልም። እኔ እስከገባኝ ድረስ እኛ እስካሁን ድረስ አቆይተነዋል። ምክንያቱም 2 ተከታታይ ጨዋታ ሳናሸንፍ የቆየንበት ጊዜ ስለሌለ ችግር ውስጥ እንኳ በገባንበት ጊዜ ክራይሲስ ፖይንት ላይ አልደረስንም ብሎ ክራይሲስ ፖይንት የሚሆነው ለአንድ ቡድን ተከታታይ ጨዋታዎችን 2-3 ተከታታይ ጨዋታዎችን መሸነፍ እና ብዙ ጊዜ ቡድኖች እኛም ጭምር ባለፉት ዓመታት 3-4 ጊዜ በአንድ ሲዝን ውስጥ ያጋጥመናል። ዘንድሮ ግን አንዴ ነው ያጋጠመን ክራይሲስ ፖይንት እና ለዛ እንዴት መልስ እንሰጣለን የሚለው በጣም አስፈላጊ ነበር ብሏል። እና ራያ ግን ያንን ለማድረግ በጣም አስፈላጊ ተጫዋች ነበር። ሁለተኛ አልተናገረውም አርቴታ ከጨዋታው መጠናቀቅ በኋላ ለወራት ታትኖ የነበረውን አንድ የቡድኔን ካራክተሪስቲክስን መልሼ አግኝቻለሁ ብሎ እኔ የሚመስለኝ ሶሊድ መሆን ነው የሚታይ። ከዛ 10 ደቂቃ በኋላ አርሰናል እስከ ጃንዋሪ ባለው ጊዜ ድረስ በተከላከለበት ጥራት የተከላከለ ይመስል ወይም ጨዋታ በተቆጣጠረበት ጥራት የተቆጣጠረ ይመስለኛል። ለዚህ ዋናው ምክንያት ኦደጋርድ ነው ይመስለኝ። አሁን ኦደጋርድ 70 ደቂቃ እንደሆነው ተቀይሮ ወጥቷል። ደቂቃውን ማኔጅ ለማድረግ እየተሞከረ ነው። ዝም ብለሽ ጨዋታውን ካየሽ ኦደጋርድ እና ዙቢሜንዲም ጭምር ሴፍ ነው የሚጫወቱት። ሪስክ ያላቸው ፓሶች ብዙ አይሰጡም። ለምሳሌ የመጀመሪያ አጋማሽ ላይ ዮኬሬስ መመለሱ ብዙ ትኩረት አግኝቶ ነበር። 9 ጊዜ ብቻ ነው በመጀመሪያ አጋማሽ ለምሳሌ ኳስ የነካው። ግን ዮኬሬስ ሜሲን አይደለም ወይ ማራዶናን አይደለም። ከራሱ የሜዳ አጋማሽ እየመጣ 4-5 ተጫዋች አተራምሶ ጎል የሚያስቆጠር ተጫዋች አይደለም። ሰርቪስ ይፈልጋል፣ ኳሊቲ ሰርቪስ ይፈልጋል። እነማን ናቸው ሰርቭ የሚያደርጉት? እነ ኦደጋርድ አይደለም? የቡድኑ ዋናው ፈጣሪ ተጫዋች ነው። ባለፉት ዓመታት 4 ዓመት ብሩኖ ብቻ ነው ከሱ የበለጠ የጎል እድል የፈጠረው ፕሪሚየር ሊግ ውስጥ ለምሳሌ። ግን ሴፍ ፓሶች ነው የሚጫወተው ብዙ ጊዜ እና ያየሹ ያበሳጫል። ለምንድነው ሪስክ የማይወስዱት ምናምን ያስብላል። ወይም ዙቢሜንዲ በተመሳሳይ። ግን ዋናው ምክንያት የሚመስለኝ አስደናቂ መሆን ሳያስፈልገው፣ ነገር ግን እነዛ ተቾች ለአርሰናል የሚሰጡት ዲፌንሲቭሊ ሶሊድ መሆን፣ ሬስት ዲፌንሱ ብዙ ጊዜ አይጋለጥም። የኦደጋርድ ጥቅምም ጉዳትም ይሄ ነው። ለምሳሌ ኤዜ ሲኖር ምን እንደሚያደርገው ኤዜ የበለጠ ሪስክ ቴከር ነው። ይሞክራል፣ 6-7 ሙከራ አድርጎ ይወጣል፣ ድሪብል ያደርጋል፣ የሀይ ሪስክ ፓሶች ይጫወታል። ምንም ጥያቄ የለውም የአርሰናልን ማጥቃት ያሻሽለዋል። በዛው መጠን ግን የአርሰናል በመልሶ ማጥቃት የመጠቃት አጋጣሚ ይሰፋል። ኦደጋርድ የሚሰጥሽ እነዛ አጫጭር ኳሶች የሚሰጡሽ መከላከልሽ ስትራክቸር እንዲኖረው ማድረግ ነው እና እያየሹ አስደናቂ ነበር ልልሽ አይደለም፣ ግን የሚሰጣቸው ስፔሲፊክ ጥቅም ጨዋታ የመቆጣጠር ጥቅም
አሁን በሁለቱ አጋማሽ ጊዜው እየሄደ በመጣ ቁጥር ስፖርቲንግ የበለጠ ወደ ራሱ የሜዳ ክፍል እየተወሰነ ፒን እየተደረገ መጣ። ኦደጋርድ ከወጣ በኋላ መውጣት ጀምሮ ስፖርቲንጎች ተመሳሳይ ኮንትሮል አርሰናል አልነበረው። ለምሳሌ ምናልባት አርቴታ እያለ ያለው ይሄኛውን ሊሆን ይችላል። የሳሊባ መመለስ፣ የራይስ መመለስ፣ ዙቢሜንዲ ጨዋታውን መጀመሩ፣ የኦደጋርድ ከሁሉም ተጫዋቾች ከጉዳት ነጻ ከሆኑ ኦደጋርድን፣ ራይስን እና ዙቢሜንዲን የሚመርጥ ይመስለኛል በአማካይ ቦታ ላይ። ግን ያንን የበለጠ ማለቱ ይመስለኛል። የሆነ ጊዜ አተነው የነበረ ሶሊዲቲ ማለቱ ይመስለኛል። ስፔሲፊክ ነጥብ አላነሳም፣ ግን ስገምት ጨዋታው ላይ ያ አይነት ጥብቅነት ነበር። እንደ ስፖርቲንግ አይነት ባለፉት 3 ተከታታይ ጨዋታዎች በእያንዳንዱ ጨዋታ በአቬሬጅ 4 ጎል ያስቆጠረን ቡድን በጨዋታው በሙሉ ከአንድ በታች ኤክስጂ 0.7 ኤክስጂ ብቻ እንዲኖረው ካደረገ እሱንም አብዛኞቹ በመጀመሪያዎቹ 10 ደቂቃዎች ውስጥ የነበሩ ናቸው። በተለይ አራውሆ የግራ መስመር ተከላካይ ነው እና ቡድኑ ሲያጠቃ ላይ ይሄዳል። አምና ለነገ የሚገርም አይደለም ዊንግ ባክ ነበር እኮ እና ደግሞ የአሞሪም ቡድን በአብዛኛው በዊንግ ባኮቹ ነው ትልልቅ እድሎች ይፈጥር የነበረው እና የዛ ሲስተም ተጫዋች ነው። ልዩነቱ ከሌሎች ዊንግ ባኮች የሚለየው ፉልባክም ሆኖ ሲጫወት ተነጻጻሪ የመከላከል ጥራት ያለው ተጫዋች ነው። ግን በመጀመሪያ አጋማሽ በተለይ አሁን ዋይት ሲሰለፍ የአርሰናል ችግር እሱ ነው። በተለይ አሁን ያለው የዋይት ቨርዥን የአርሰናል የመከላከል ዊክ ሊንክ እየሆነ ነው እና በ2-3 አጋጣሚዎች ከዋይት በላይ ያልፍ ነበር ተጫዋች በተደጋጋሚ። ግን እነዚህ ሁኔታዎች የራያ አስደናቂ ብቃት፣ የኦደጋርድ መኖር፣ የአርሰናል በተለይ ከጃንዋሪ ወዲህ ጠፍቶ የነበረ የመከላከል አደረጃጀት መመለስ በመጠኑ ጨዋታው 0-0 ሆኖ እንዲቆይ አድርጎታል። 0-0 ሆኖ ከቆየ ጥሩ ፋውንዴሽን ያለች ማለት ነው። ቢያንስ አትሸነፊም፣ ከሜዳ ውጭ ነው። ትልቅ ኪሳራ አይደለም 0-0 ወጥቶ ቢመለስ። የመልሱን ጨዋታ በኤምሬትስ ነው የሚያደርገው። ግን 1-0 ማሸነፍ በጣም ትልቅ ቦነስ ነው እና ጎል የተቆጠረው በዘግይቷል። አርቴታ 75 ደቂቃ ጠብቋል የመጀመሪያዎቹን ለውጦች ለማድረግ። አሁን ብዙ አማራጮች ስላሉት ብዙ ጊዜ በተለይ እንደሚፈልገው ሳይሆን ሲቀር 60ኛው ደቂቃ ላይ 58ኛው 57ኛው ደቂቃ ላይ አንዳንድ ጨዋታዎች ላይ ደግሞ ከማንቸስተር ዩናይትድ ጋር ካስታወች 4 ተጫዋች በአንድ ጊዜ 55ኛው ደቂቃ ላይ ቀይሯል። ዘንድሮ ከሌሎች ዓመታት የበለጠ ደፈር ይላል። ትላንትና ግን ጠብቋል ለውጦች ለማድረግ ሊያውም ትሮሳር ምን እያደረገ እንደነበር ሳይገባኝ ማለት ነው። ጥሩ እየተጫወተ አይደለም። ጥሩ 18 ጨዋታ ሆኖታል ጎል ካስቆጠረው 19ኛ ጨዋታው ነው። በጎል ብቻ ሳይሆን በእንቅስቃሴ አንዳንዴ ጥሩ ይጫወታል፣ ግን በጠቅላላው ግን ጥሩ አይደለም። ግን ጠበቀ ረጅም ሰዓት። ምናልባት እኔ የምገምተው የሄቪ ተች ተጫዋች ስለሆነ ሳይሆን አይቀርም። ልክ እንደ ኦደጋርድ አይነት ጥቅም ይሰጣል ጨዋታ መቆጣጠርን በተመለከተ። ልክ እንደ ማርቲኔሊ የፍጥነት ተጫዋች ሳይሆን የበለጠ የፕሌሜኪንግ ችሎታ ያለው ብዙ ፓሶች የሚጫወት ተጫዋች በመሆኑ ምክንያት ጨዋታ ለመቆጣጠር ያግዘኛል ብሎ ካልሆነ በስተቀር የራሱን የተጋጣሚ ቡድን የመስመር ተከላካይ ሲያሸንፍ አይቼው አላውቅም አንድም ጊዜ ትላንትና። እሱ ደግሞ በጣም አስፈላጊ ነበር። ከአርሰናል የማጥቃት ተጫዋቾች የሆነ ነገር ሊፈጥር ይችላል ብለሽ የምትጠብቂው ማድዌኬን ብቻ ነው። አሁን የጠቀስኩት አራውሆ የሚባለውን ተጫዋች አራውሆ አንዴም ሲቀማው አላየሁም። ኳስ በሁሉም አጋጣሚ ያልፈው ነበር። ወደ 500 ምናምን ፋውል ሰርቶበታል። በጣም አግሬሲቭ ነው ይሄ ኡራጓይ ተጫዋች። ከኡራጓያን ተጫዋቾች የምትጠብቀው አይነት ተፋላሚነት ያለው ነው። ግን ደግሞ ማድዌኬን በተመለከተ ትልቁ ችግር የመጨረሻ ውሳኔ ችግር ነው። ብረት መልሶበታል በቀጥታ ከማዕዘን ምት ምናምን። ግን በክፍት ጨዋታ ያቺ ምናልባት ከሳካ የሚለየው አንደኛው ትልቁ ልዩነት ሳካ የበለጠ ውሳኔዎቹ ላይ ጥሩ ነው። የመጨረሻው 30 ሜትር ላይ ማድዌኬ 1 ለ1 ላይ ምናልባት ከሳካም የተሻለ ነው። ግን የመጨረሻ ውሳኔ ልክ አይደለም። ግን የሆነ ነገር ከተፈጠረ የሚፈጠር የሚመስለው በሱ በኩል ብቻ ነው። ስለዚህ ሁሉም የማጥቃት ተጫዋቾች የተዋጣላቸው አልነበረም። ቅድም ስለ ዮኬሬስ እያነሳው በጣም ሞቅ ያለ አቀባበል ነው ጨዋታው ከመጀመሩ በፊትም ካለቀ በኋላ ስቴዲየሙ በሙሉ ቆሞ ነው ያጨበ የጀምሩለት ነበር። የስፖርቲንግ ሊዝበን ደጋፊዎች ያው በለቀቀበት ምክንያት ብዙ የተቀየሙት አልመሰለኝም። መጀመሪያ እንዴት ነው የሚቀበሉት? ለነገሩ አብዛኛው ሰው ሞቅ አድርገን እንቀበለዋለን የሚል አስተያየት ነው ይሰጥ የነበረው። ለማንኛውም ግን ማርቲኔሊን አስገባው፣ ሀቨርትስንም አስገባው እና ሁለቱ ተጫዋቾች ጎል የተቆጠረበትን መንገድ ማንሳት የሚያስፈልግ ይመስለኛል። እዚህ ላይ በመጠኑ የዮኬሬስንም ጥቅም እናያለን። ምን አይነት ጥቅም ይሰጣል ዮኬሬስን? ብዙ ጊዜ ካየሹ ያ ግራቪቴሽናል ፎርስ አለ። የተጋጣሚ ቡድን ተጫዋቾችን በሆነ ምክንያት ወደ እሱ ይሰበስባል። 2 ሴንተር ባኮች እሱ ላይ ነበሩ። አንደኛው ሴንተር ባክ የማርቲኔሊ አመጣጥ ሴንትራሊስት ስለሆነ የመጣው እሱን ለመያዝ ወጣ፣ ሀቨርትስ ነጻ ሆነ። በዚህ ደረጃ ባለ እግር ኳስ ብዙ የተለመደ አይደለም። ግን የዮኬሬስ ያንን ዲዮማንዴንና ኢናሲዮን በአንድ ጊዜ መቆጣጠሩ ለሀቨርትስ ሰፊ ስፔስ ትቶ ነበር። ግን
ማርቲኔሊ ይህንን ሲያደርግ አይቻላቅም። ይሄም ለየት ያለ ነው። ምክንያቱም ማርቲኔሊ ምን አይነት ቴንደንሲ ያለው ሁሌ የተች ላይ ነው፣ የክንፍ ተጫዋች ነው፣ ኮሪደሩ ላይ ነው ሁል ጊዜ የሚጫወተው። ትላንትና ይሄ ምንድነው ትሬንድ ብሬከር የሚሉት ነገር፣ ቴንደንሲ ብሬከር፣ ትሬንድ ብሬከር የሚሉት ወደ መሀል ነው የገባው። ወደ መሀል ድሪብል አያደርግም ብዙ ጊዜ ከስንት አንዴ ካልሆነ በስተቀር አዘውትሮ የሚያደርገው እዛው መስመሯ ላይ መጫወቱ። ትላንትና መጀመሪያ 2 ተጫዋቾችን አለፈ፣ 3ኛ ተጫዋችን ሳበ። ስለዚህ የስፖርቲንግ ሊዝበን የመከላከል ቅርጽ ተዛባ በአንድ ጊዜ። ከዛ ሄደና ግሩም ቺፕ ነው ያደረገው። ከዛ የሀቨርትዝ የመጀመሪያ ቁጥጥር የቤርካምፕ የዚዳን የቤርባቶቭ አይነት ፈረስተች፣ ሁልጊዜም ፈረስተች ለሰከንድ አክሽን አስፈላጊ ነው ይባላል እና የመጀመሪያ ቁጥጥሩ እንከን አልባ ነው። ሁለተኛውም ፓስ ነው ያደረገው ወደ ጎል። በጣም የተረጋጋ አጨራረስ ነው የነበረው እና ስለዚህ በዚህ የውድድር ዘመን በቻምፒየንስ ሊግም በሌሎችም ውድድሮች እንዳየነው አርቴታም ከጨዋታው በኋላ ፊኒሸርስ ብሏቸዋል። ይህንን አገላለጽ ነው የሚጠቀመው። በራግቢ ስፖርት ላይ ብዙ ጊዜ ለጠቀም የሚውል ነው። ቤንችና ጀማሪ ወይም ጨዋታ የሚጀምርና ተጠባባቂ የሚባል አገላለጽ በእግር ኳስ የኖረ አገላለጽ ነው። ግን አርቴታ አሁን በተለይ 5 ተጫዋቾች በምንለውጥበት ዘመን ተጠባባቂ የሚሆን ተጫዋች ቅር እንደሚለው አውቃለሁ። ሀቨርትዝ ለምሳሌ ቅር ብሎት ነበር አለ። ሌሎቹም መጀመር ይገባናል ብሎ የሚያምኑ ብዙ ተጫዋቾች አሉ። እኔ ግን አንደኛ ያንን የተሰጣቸውን ሚና ማክበር አለባቸው። ስለሚዋደዱ ለነገሩ ለተሰለፉ ተጫዋቾቻቸው ቀና ነው የሚመኙት አለ። በጣም ጠንካራ የቲም ስፒሪት ነው ያለን አለ። ያንን ሚናም አምነው ስለሚቀበሉ ነው ሲገቡ ልዩነት የሚያመጡት። በማኩረፍ ስሜት ውስጥ ሆኖ አይደለም የሚገቡት ብሏል። እና በዚህ ዓመት አርሰናል ከቤንች ተነስተው የመጨረሻ ኳስ ባቀበሉ ወይም ጎል ባስቆጠሩ ተጫዋቾች 4ኛ ጎሉ በዚህ ውድድር ብቻ አግኝተዋል። ይሄንን ቻምፒየንስ ሊግ ላይ ከቀሩት ቡድኖች በሙሉ በጣም ከፍተኛው ነው እና ሀቨርትዝ ይህንን በጣም ቁልፍ ጎል አስቆጥሯል። ሌላ ጎል አስቆጥሮ ነው በዚህ ጋር የዮኬሬስን ስንፍና ቶሎ ከኦፍሳይድ መስመር አለመውጣቱን ታያለሽ። ዙቢሜንዲ ጎል አስቆጥሮ ነበር እና ብዙ ዶሚኔት ያደረገው ጨዋታ አልነበረም። ግን በተለይ የራያ በጨዋታው ላይ ግሩም መሆን ትልቅ ልዩነት አምጥቷል። አንዳንድ ቁጥሮች እያየሁ ነበር በቀደም የዛሬ 3 ሳምንት ምናምን ቲየሪ ሄንሪ ለምን ለአመቱ ኮከብ ተጫዋችነት ኮንቨርሴሽን ውስጥ እንደማይሆን አላቅማል እና ቁጥሮቹን ስታያቸው ያስገርማል። በ41 ጨዋታ 22 ክሊንሺት ነው የጠበቀው ምሳ በዚህ ውድድር ዘመን ከ50% በሚሆኑት በላይ በሚሆኑት ጨዋታዎች ላይ ጎል አልተቆጠረበትም። በፕሪሚየር ሊግ በ31 ጨዋታ 15 ክሊንሺት ጠብቋል። የማይታመን ነው ያለው ከጨዋታው በኋላ ካይ ሃቨርትዝ። በ5 የአውሮፓ ሊጎች የእሱን ያህል ብዙ ክሊንሺት የጠበቀ ግብ ጠባቂ የለም። ቀጥሎ ያን ሶመር ነው፣ ከያን ሶመር በ4 ይበልጣል። ባለፉት 2 የውድድር ዘመኖች እንደምታውቂው በፕሪሚየር ሊግ ብዙ ክሊንሺት የጠበቀውና በሁለቱም የውድድር ዘመኖች የወርቅ ጓንቱን ጎልደን ግሎቭ የሚባለውን ያሸነፈው እሱ ለ3ኛ ተከታታይ ሲዝን ሊያደርገው ይመስላል። ይሄ ለእሱ ብቻ የሚሰጥ ክሬዲት አይደለም። ግን አርሰናል 7ኛ ቻምፒየንስ ሊጉን ጠብቋል በዚህ ውድድር ዘመን። 7ቱም ጨዋታዎች ላይ የተሰለፈው ዳቪድ ራያ ነው። ከየትኛውም ግብ ጠባቂ በላይ ነው ይሄ እና ደግሞ ካለፈው የውድድር ዘመን ወዲህ ይሄ አንደርላይን ሜትሪክ በሚባለው ደግሞ ሙከራ ዳና ምናምን ከሚለው በላይ ጎልስ ፕሪቨንትድ ደግሞ ይባላል። ሊቆጠሩ ይችሉ የነበሩ ግን በግብ ጠባቂው ተጽዕኖ ምክንያት ያልተቆጠሩ ጎሎችን ካየሽ አርሰናል 13 ጎል ነው ባለፉት 2 ሲዝኖች በቻምፒየንስ ሊግ የተቆጠረበት። 21 ጎሎች ሊቆጠሩበት ይችሉ ነበር። ግን የተጋጣሚ ቡድን ከፈጠራቸው የጎል እድሎች ጥራት አንጻር የተቆጠሩበት ጎሎች 13 ነው። 12 ጎሎች ናቸው። 13 ጎሎች ማለት ወደ 9 22 ጎል ሊቆጠርበት ይችል ነበር። 21 13 ጎል ሊቆጠር 9 ጎል ፕሪቨንት አድርጓል። ኩርቷ ቀጥሎ ይመጣል እና የተጫዋቹ ተጽዕኖ የሚገርም ነው እና በቅርብ ጊዜ በጊዜው ጨከን ያለ ቢመስልም አርቴታ ከወሰናቸው ምርጥ ውሳኔዎች መካከል አንደኛው ራምስዴልን አስወጥቶ ራያን ያመጣበት ምክንያት ምንም ጥያቄ የለውም። የቡድኑን ጥራት በጣም ከፍ አድርጎታል እና ለመልሱ ጨዋታ በጣም በጥሩ ሁኔታ ላይ እሱ ብቻ ሳይሆን ከቦርንመዝ ጋር ለሚያደርጉትም ጨዋታ በጣም በጥሩ ስሜት ላይ እንዲገኙ የሚያደርግ በቡድን ውስጥ ያለውን አትሞስፌር የሚያሻሽል የመጨረሻ ደቂቃ ጎል ደግሞ የመጨረሻ ደቂቃ ጎል ያለው ስሜታዊ ዋጋ በጣም ከፍተኛ ነው እና ትላንትና እንግዲህ አርሰናል ለመፍጠር ጥራት ያላቸው የጎል እድሎች ለመፍጠር በጣም የተቸገረበት እና እንደ እግር ኳስ ጨዋታም የሚያዝናና ጨዋታ የነበረ ባይሆንም ግን ሶሊዲቲውን አግኝቷል። ራያ በጣም ጥሩ ነበር። የመጨረሻ ደቂቃ ጎል አስቆጥረዋል። 1-0 አሸንፈዋል። አላለቀም ይሄኛውም 1-0 ብቻ ስለሆነ ግን ወደ ሁለተኛው ዙር ለማለፍ እድሉ በጣም ሰፊ ይመስላል። በአርሰናል ማሸነፍ ምክንያት የእንግሊዝ 5ኛ የቻምፒየንስ ሊግ ቦታም ተረጋግጧል። ትላንትና 5ኛ ሆኖ የሚጨርሰው ቡድን ቻምፒየንስ ሊግ ይሳተፋል። አርሰናልም በታሪኩ ለመጀመሪያ ጊዜ 2ኛ ተከታታይ ቻምፒየንስ ሊግ ሴሚፋይናል የሚጫወትበት
እድል ሰፊ ይመስላል። እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።